ላይቭ ከፈተች። እኔ ብዬ የነበረው ምን ነበር? ላይቭ ሳዘጋ እስከ ቤቷ ትሄድ ነበር። ምክንያቱ ከዱባይ ትሄዳለች የሚል ግምት ስለነበረኝ ቅርብ ስለሆነ ደርሶ መልስ መያዝ ይቻላል። 30 ደቂቃ 40 ደቂቃ እረፍት ብለህ ቆርጠህ ኦንላይን የሚቆርጠው መሄድ ትችላለች። ምክንያቱም የዱባይ ቪዛ አላት ሴትዮዋ። አይዶ ለጥፌላችኋለሁ። ፓስፖርቷንም አይታችሁታል፣ አዲስ ነው። ከዛ በኋላ ምንድን ነው የተደረገው? ላይቭን ዘጋች፣ ጠፋች ማለት ነው። ከዛ ጁማ ሰላት ሰግደን ላይቭ ገብተን እስከ ማታ ኢሻ ድረስ እየተወያየን ባለንበት ሰዓት ሻርፕ 7 ሰዓት በላይ የሚሆን በቂ ሰዓት ተጠቅማ ቤቷ ገብታ ደግሞ ላይቭ ገባች። ምንም ያሳመነኝ ነገር የለም። ምክንያቱም እየተግባባ ነው፣ እንደዛ አልነበረም። ላይቭ ገብታ መጀመሪያ ወደ ኖርዌይ ከመሄዷ በፊት ትክክለኛ ስሟን እንድትናገር፣ ከዛ ኖርዌይ ከሄደች በኋላ ፍቄ ጋር እንድትገናኝ ፓስፖርቱን ቆርጦ ስሟን ብቻ ፎቶ እንዲልክልኝ ነበር የተስማማ ነው። አሁንም ቢሆን ሀቢባ ቤትም አይደለም ቀርቶ የትም ሊሆን ይችላል፣ ችግር የለብኝም። እኔ ያን አይደለም ፍላጎቴ። አሁንም እዛ ቦታ ላይ ሄዶ እንዳይሄድ በሰበስ መሆን ያለበት ምንድነው? በህግ ፍላጎት ካላት ልጅቷ መረጋጋትም ማረጋጋትም እኔ አይደለም ብላ ኮንፊደንስ ካላት በስነ ስርዓት እርግጠኛ ከሆነች ፓስፖርቱ አንተ እጅ ላይ እንዲገባ ሊሆን ፈልገው፣ አንተ ደግሞ ለሚመለከተው አካል ሰለተ ሲካስደርገ እንድታመጣልኝ ብቻ የምትስማማ ከሆነ ደስ ይለኛል። የትቆታ ላይ እኔ ከታችሁኝ ታብታብ አደርጋለሁ። አይ ኖ መብረቁ ምናልባት ያው በሰው ቤት ነው መወሰን ባችልም እንዲያስገቡና የዚህ ጉዳይ ባለቤት አንተም ስለሆንክ ይሄ ዲሲፕሊን በሆነ መልኩ ጥያቄዎችን መጠያየቅ ይኸውልህ የሶሻል ሚዲያን ባህሪ እኔ አውቀዋለሁ። ነገርኩ እኛ ኖርማሊ የተጠቃሚም ባንሆን የሶሻል ሚዲያ ባህሪዎችን ያው ከቀደም እንደነገርኩ ለ8 ዓመታት በዚህ በኩል ምን ይሰራ ምናምን እያደረግን እያስጠናንም ስልጠናም ስንሰጥ የነበረበት ሁኔታ ስለነበረ አውቃለሁ። ልቡ ያረካ ሰው ነገ ገልብጦ ምናምን ነገር ፎቶ እንትን አድርጎ የሚንጫጫ ሊኖር ይችላል። ምንም ብታደርግ ላይረኩ የሚችሉ ሰዎች ስለምን ቆይ የዚህን ሐሳብ ጉዳይ አንተ ይዘኸው ስላለ እሷ ሀቢባን ላናግራትና እሷ እኔ አንተ እና ሀቢባ ሆነን ይሄን ጉዳዮችን ለመነጋገር ይሄ ዲፕሎማሲ በሆነ ቋንቋዎች የመሰዳደቡ ምናምኑ ነገሮች ምናምን እንትን ሳይሆን ማለት ነውና በዚህ አይነት መልኩ ዋናው የልጅቷ እውነት እንዲወጣ አንዳንዱ አጀንዳ ሆኖ እንዲቆይም የሚፈልግ ሰዎች ይኖሩ ይሆናል ነው። እኔም እንደ ሰው ደክማለሁ፣ ሌላም ስራዎችንም እሰራለሁ። ስለዚህ በእንደዚህ አይነት መልኩ ጉዳዮችን ለመቅረፍ ብንሞክር ሞር የተሻለ ነው ብዬ ነው የማስበው። እኔ ግን ማለት ነው ተስፋዬ ወደ ፍሬ ነገር ወደ ሀሳብ ትገባላችሁ። ቆይ አንዴ እኔናት ቆይ ብዙ ዋጋ ስላስከፈለኝ ነው ይሄንን ቀን ለማግኘት። እኔ እንደምታይ እዚህ ሶሻል ሚዲያ ላይ ጃጓር ጋር ምድር ላይ የሚሆኑ ነገሮች አሉ በቅርብ ይፋ የምናደርጋቸው። ከዛ በዘለለ የጓደኛ የለኝም። ለምን ድርቅ ካልኩ ድርቅ ነው። እዛ ቦታ ላይ ቢሄድ ጥያቄ ይሄው ነው የሚሆነው። ይሄ ጥያቄ ተፈጻሚ እንደሆነ ካስፈለገ የታች ቁጭ ታብታብ አደርጋለሁ። ያንን ጥያቄ ይዘን ይሄድ ነው። አክሴፕት ካደረጉ እነሱ ከተቀበሉት አስፈጽመው፣ አንተ ካልተቀበሉት ደግሞ አንተም እንደ አንድ ግለሰብ ያው ተቋም ሲባል ሌላም ስላለ ከጀርባ እሱን እንተውና እንደ አንድ ተስፋዬ ምን አይነት ካርድ ተስባለ የሚለው ማወቅ ፈልጋለሁ። ምክንያቱም እቺ ሴትዮ መሀሌት አርፈሽዋ ከሆነች ሪል ለባለ የምትከላከልላት ለሆነችው ግለሰብ ከባድ አደጋ ነው። እዛ በመጣ ጭቅጭቅ ነው የሚሆነው። አይ እሷ ሪል እሷ አይደለችም ብላ የምታምን ከሆነ ቀለል አድርገህ ትቀበላታለህ። እኔ ታችሁኛ ያለው አንሰጥም ብላ የምትከራከር ከሆነ መሳብ ያለብን ካርድ አንተ ነው የምታውቀው። እኔም እቀጥላለሁ፣ እንደዚሁ አብረን እንቀጥላለን። አንተ ተቋም ስለሆንክ ከኔ ጋር መሆን አይቻልም። እኔ እንደምታየኝ ድርቅና ላይ እናት ጎትቼ አመጣለሁ። አስፈላጊ ከሆነ ህግ ጥሼ ነው አይደለም አይዶዋን የበተንኩት። የዓለም አቀፍ ህግ ጥሼ ነው ፎቶ መለጥፈው። አይቻልም ፎቶ መለጠፍ። እኔም አንድ ወንጀለኛ አልተናነስም እና ፍቃደኛ ከሆኑ ሄዳችሁ ሞክሯቸው እና እናንተ ሁላችሁም እዚህ ያላችሁ ገስ የምትግባቡ ለህዝብ ይፋ ይሁን። እኔም ተመሳስላብኝ ከሆነ ኦሪጂናሏን መሀሌት ልፈልጋት አይሻልም? ጥሩ እንደዛ ይሻላል። መብቴን ቶሎ እንትን እያደረጉ ብዙ እህቶች ያንተን ድምጽ የሚፈልጉ ይኖራሉ፣ የኛንም እንደዚሁ። ስለዚህ ወደ ለዚህኛው ደግሞ እንድንገባ ይሄኛውን እናድርግ። እኔ ወደዛኛው ልሄድና እዛ እንነጋገርበት አይሻልም? እንደዛ ይሻላል። ደውልላት ተስፍሽ በፊት ማለት ነው። ተስፋ ይቅርታ መብረቁ
እዛ ከመሄድ በፊት ማለት ነው እኔ የነዚህ ሰዎች ሀቅ የሚወጣው ሀቢባ ቤት አይደለም። ምክንያቱም ምን ማያመጡም የሳምንት አጀንዳ ነው ብላለች ሰሞኑን ማለት ነው። ፓስፖርቷን ለእኔ ልካልኛለች። ማህሌት አይደለችም ሳጅናት ብላለች። ለዛ አንድ ሰሞን ተንጫጭተው ይተዋሉ። እሷ መላእክት አይደለችም፣ ፍጹም ሰው አይደለችም። እንዴት ነው የምናምናት? ለምንድን ነው እዚህ መምጣት ካልፈለገች በገለልተኛ ቤት ለምንድን ነው የማይታየው ጉዳዩ? ቆይ ተስፍሽ አንዴ ማለት ነው አንተ ጋር እኮ ከአሁን በፊት ብዙ ነገር ትላላካላችሁ አይደለ ወይ? ፓስፖርቱን ለምን ላንተ አይላክልህም? አንተ ተልኮልህ ይኸውልሽ፣ እንደዚህ አይደለም። ምናልባት አንቺ የምትይኝን ነገር አሁን አንቺ ከዩት አድርጊውና እያስተጋባ ነው። ይኸውልሽ የምትይኝ ነገር አንቺ ስላልሽን አንቺን አናምንም። ያው እሷን አንቺ እንዳመንሻት አንቺንም አናምንም። ስለዚህ በጆሮአችን አይናችንም እያየ እየተሰማን እንደዚህ ይበሉና ሲናገሩ እንስማ። ስለዚህ በዛ ላይ ተንተርሰን የራሳችንን ዲሲሽን ደግሞ አሁን ይኸውልሽ እንደቀደሙ ነው። አንተን ሀቢባ ታዛህሎች ወይ የሚል ጥያቄ ሲጠይቅ አይ አታዘኝም፣ እኛ ተባብረን ለእህት ወንድሞቻችን ነው መብት የምንፈልገው የሚል ነገር አነሳውኝ። አሁንም አንቺ እንደዚህ አድርግ ብለሽ ግዴታ ያንቺ የታየሽን ነገር አድርጊ ስትይኝ አይ አንቺ ልታዝኛችም ከሌሎቹ ጋር ሁኜ ከመብረቁም ጋር ከጃጓርም ጋር ከሀቢባም ጋር ከሌሎችም ጋር ሁኜ አቅሜ የፈቀደውን እህት ወንድሞቼን ለመርዳት ነው። ስለዚህ ይሄን ነገር ለማድረግ ደግሞ የሚሉትም መስማት አለብን። መብቴ ለመፈለግ ነው የምንሄደው። ይሄው ልጁ በቅንነት ቀን ከሌሊት እየጎረጎረ ከሰዎች ጋር እኔ ጋር ራሱ ስንቴ ተደዋውለን እናወራለንና ይሄን ነገር ለመፈለግ ደግሞ መሄድ ያለብንን ቦታ ሁሉ እንሄዳለን። በቃ ጉዳዩ የከሌ ጉዳይ ሳይሆን የእህት ወንድሞቻችንን ሀቅ ማውጣት የምንችልበትን ርቀቶችን መሄድ፣ እንደዚህ አይነት ነገር የሚከፈለው ዋጋ መክፈል የሚለውን ነገር ነው የኔ አቋምና በዚህ ሁኔታ እንጠይቅ፣ በዚህኛውም እንመልስ ነው። ቴንክ ዩ። ያ ጥሩ ነው። ደግሞ አንድ ላውራ እና ደግሞ ጥያቄው እኮ የህዝብ ነው። ገባችሁ? አረ ሁላችሁም ጥያቄው የህዝብ ነው። እኛ ተስፋዬ አንተንም እንድታየው አንፈልግም። ሀቢባ ብቻዋን እንድታየው አንፈልግም። መብረቁ ብቻውም እንዲያየው አንፈልግም። ይሄ ጥያቄ የህዝብ ነው። የ50 ምናምን ሚሊዮን የተበላ ህዝብ አለ አይደለ? እሷ ሴትዮ ደግሞ ህዝብ ሲጠይቃት ለህዝብ ነው ማሳየት ያለባት። እኛ ሀቢባም እንድታየው መብረቁ ብቻውን እንዳየው አንተም ብቻህን እንድታየው እኔ አልፈልግም። እዚህ ጋር እታች ያለው ህዝብም አይፈልግም። ቢኮዝ ይሄ ጥያቄ የህዝብ ነው እኮ በቃ የመብረቁ ጥያቄ አይደለም፣ የሁሉም ህዝብ ጥያቄ ነው። እቺ ሴትዮ አጭበርብራለች። ደግሞ እዚህ ጋር ራስዋ ናት ባይዘው ራስዋ ናት። ምንም እኮ ነው የማያሻው ምንድነው እኮ መፍትሄውን እቺ ሴትዮ በግልጽ ለህዝቡ እንድታሳይ፣ ከዛ እኛ ደግሞ ፌክ ነው አይደለም ደግሞ እንዴት አድርገን እናጣራዋለን። ችግር የለውም ታሳየን፣ እሷ አቅርባ ታሳየን በፎቶ ወይም ደግሞ ሰውም ካለ ዱባይም ከሆነች ያለችው ኖርዌይም ከሆነ ያለችው አንድ ሰው ሳይሆን 2 3 4 5 6 ሰዎች ሆነው እንዲያዩት እናደርጋለን። ከዛ ኦሪጂናል ነው ፌክ ነው ደግሞ እናጣራለን።